ሰላም ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዛሬ ቪዲዮአችን ደግሞ የምናየው አማርኛም አይደለም እንግሊሽም አይደለም ሂሳብ ነው የምናየው። እንግዲህ በግል ከማስተምራት ልጅ ጋር ቆይታ እናደርጋለን። ሂሳብ ቁጥር ማንበብና እንዲሁም ደግሞ ምንም አይነት ስልክ ካልኩሌተር ሳንጠቀም ቁጥሮችን መደመር ከፍ ያሉ ትልልቅ ቁጥሮች ቢሰጡን በቀላሉ እስክሪብቷችንን ይዘን በወረቀት ላይ ሰርተን እንዴት ውጤቱን እንደምናመጣው ከመጨረሻው በመከታተል ራሳችሁን ማስተማር ትችላላችሁ። በግል ወይም ደግሞ በግሩፕ መማር የምትፈልጉ ልጆች የደውላችሁ አገኙን። ከዚህ ላይ ባለው ስልክ በግሩፕ ከሆነ ከምሽቱ 3 ሰዓት እስከ 4 ሰዓት ያስተማርኩኝ ይገኛለሁ። በተለይ ጀማሪዎች ከሆናችሁ ብትመዘገቡ ጥሩ ነው። ሂሳቡ በጣም አስተያየት ነው። 2000 ብር ነው ማስተምረው። በሳምንት ደግሞ 6 ቀን ሙሉ ነው። አንድ እሁድ ነው እረፍት ያለኝ። ከዛ ውጭ ሁሌም ትምህርት አለ፣ አስተምራለሁ። መጨረሻ ላይ የቤት ስራ እሰጣታለሁ። እናንተም ይህንን የቤት ስራ ሰርታችሁ በኮሜንት እንድትጽፉልኝ አሳስባችኋለሁ። ስህተታችሁን እዛው ላይ አርማችኋለሁ ማለት ነው። መልካም ቆይታ። እሺ ቁጥሮችን ልጠይቅሽ። ይህ ስንት ቁጥር ነው? 1000 1000 1000 እሺ ይኸኛውስ? 101 101 ብዙ ሰዎች የሚሳሳቱባት መንገድ ይች ናት። 100 ከዛ 1 ይሄው ይሄኛውን ብቻውን አነበብሽ፣ ከዛ ደግሞ አንድን ቁጥር ጻፍሽ። እንደዛ አይደለም የሚነበበው። ይሄ ቁጥሩ 1001 ነው። 1001 ነው። አሁን ጠቅላላ ዲጂቱ ከ1000 እስከ 10000 ያሉ ቁጥሮች 4 ናቸው። 4 ዲጂት ነው ያላቸው። ለምሳሌ ይሄኛው 1000 ነው አይደለ? ዲጂት ማለት ለምሳሌ 1 30 እና ደግሞ 1 ስንጨምር 4 ማለት ነው። 4 ናቸው ጠቅላላ። ስለዚህ ይሄኛው ስንት ነው ማለት ነው? 1001 1001 101 የምንለው እንዴት መሰለሽ? ይሄ ነው 101 ማለት ይሄ ነው። በመቶ ቤት የምንጠራቸው ቁጥሮች ባለ 3 ዲጂት ናቸው። ባለ 3 ዲጂት ናቸው። እሺ ለምሳሌ በዚህ ምሳሌ መሰረት ይሄ ስንት ነው? 17 እንዴት ነው እንደዛ ይሆናል? ለምሳሌ 17000 ጠቅላላ ስንት ናቸው ዲጂቱ ቁጥሮቹ? ቁጥሮቹ 4 ናቸው። ያው 1007 አዎ 4 ናቸው። 4 ከሆኑ ደግሞ በ1000 መካከልና በ10000 መካከል ነው ያለ ቁጥሩ ማለት ነው። ስለዚህ አሁን 17000 ብትይ ከ10000 በላይ ነው። 17000 የሚገኘው ከ10000 በላይ ነው። ለምሳሌ ይሄንን ማን ብለሽ ነው ያነበብነው? ማለት ማን ብለን ነው ያነበብነው? ይሄን 1001 ነው ያልከኝ። 1001 ስለዚህ ይችን እኮ ነው ያጠፋናት። አንድን አጠፋንና ከዚህ ጋር ይችን አጠፍተን ማን አደረግናት? 7 ማለት ነው። 1007 ስለዚህ አሁንም በዚህ ምሳሌ መሰረት ሌላ ጥያቄ ልጠይቅሽ። ይሄስ ስንት ይሆናል? 1009 በቃ በዚህ ምሳሌ መሰረት ሁሎችን ማወቅ ትችላለሽ። 1000 እሺ እንደዚህ ብናረግስ? 1002 ምክንያቱም የቀየርናት ማን ነው? ይችን ነው፣ አንድን ነው የቀየርናት ያለ ማለት ነው። አሁን ሌላ ለምሳሌ እንደዚህ ብናረገውስ? መቼም 10 ብለሽ እንዳታነቢው። 1010 ይኸው ምክንያቱም እዚህ ላይ አሁን 1001 ብለናል አይደለ? ይችን 10 ማድረግ አለብን።
ይችን 10 ማድረግ አለብን። ከዚሁ ላይ 10 ብናደርጋት 0 ብንጨምርባት እንደዚህ አይሆንም። 10,010 ነው የሚሆነው። ነገር ግን ምንድነው የምናደርገው? ይችኛዋን 10 ለማድረግ ይችን 0 አድርገን ይችኛዋን ወደዚህኛው 1 ነው የምንመጣ። ይችኛዋን ምክንያቱም በቃ ከ4 ዲጂት መብለጥ የለበትም። ከ4 ዲጂት መብለጥ የለበትም። ከ1000 እስከ 10000 በ1000 እና በ10000 መካከል ያሉ ቁጥሮች ሙሉዎቹ ስንት ዲጂት ናቸው? 4 ዲጂት ናቸው። ስለዚህ 10,010 ማለት ነው። ማለቴ 1010 1010 እሺ ኤስ 1030 1030 ኤስ 11,020 አሁንም የተሳሳተ ሽት ላይ ነው። ከ11,000 የጠራሽው አንቺ አሁን ከ10,000 በላይ ነው አይደል? 11 እኔ ደግሞ ያልኩት 4 ቁጥሮች ከሆኑ ከ1000 እስከ 10,000 በታች በቃ ከ1000 እና በ10,000 መካከል ነው የሚገኙ። ስለዚህኛው 11,000ም አይደለም፣ ተሳስተሻል። ማለት 11,020 ብለሽ ያነበብሽው 11,020 ለማለት እዚህ ጋር 0 መጨመር አለብን። 5 ቁጥር ነው የሚሆነው። ከ10,000 ወደ ላይ ከሆነ 5 ዲጂት ነው የሚሆነው ማለት ነው። ስለዚህ ላንብብልሽ 1120 1120 ብለን እናነባዋለን። እሺ ይሄኛውስ በዚህ ምሳሌ መሰረት 1194 1194 እሺ ሌላም እናነባለን። ምንም ልዩነት የለውም አሁን ካነበብነው ጋር ማለት ነው። ይሄንን እስኪ አንብብልኝ። 8,890 8,890 በጣም ጥሩ። ከዛ እሺ ይሄ ስንት ይሆናል? 99,909 እንደገና ሞክሪው። ይሄኛው ምን ብለሽ ነበር ያነበብሽው? ይሄ 889 ኖ እንደዛ አይደለም ያነበብሽው። 8,890 አዎ 8,000 አለ፣ ከዛ ደግሞ 800 አለ፣ ከዛ ደግሞ 90 ማለት ነው። 8,800 እና ይሄኛውም በእንደሱ አያይዤ እኮ ነው ይሄኛውም ያነበብኩት። አንቺ እኮ እና 9,999 አሁን ነው እንደዛ ያልሽው። መጀመሪያ 99,000 ነው ያልሽው። አሁን ትክክል አንብበሽዋል። 9,999 እዚህ ላይ አንድ ብንጨምርባት ስንት ይሆናል? 10,000 ማለት ነው። 10,000 ቁጥር አለማወቅ ምን ያክል ከባድ እንደሆነ። እሺ ሌላ ልጠይቅሽ። እሺኛው
78,000 ኖ 50 አቁሚ 78,000 አይደለም። 7,850 7,850 እሺ ይሄንን እስኪ አንብቤልኝ። 2001 እሺ 2009 እሺ ይሄኛው 2018 ዓመተ ምህረታችን ነው አይደል? 2018 ዓመተ ምህረት እሺ እሺኛው 2050 ይሄናው በካልኩሌተር ነው አይደል የምትሰሪው? ግን ባንቺ በራስሽ ጭንቅላት እንዴት እንደምትሰሪው በቀላል መንገድ ነው ማሳየሽ ማለት ነው። ያ ማለት ይሄኛው ሲደመር ይሄኛው ስንት ይሆናል? ከዛ ይሄኛውን ከዚህኛው ጋር ሲደመሪው ስንት ቁጥር ይሰጠናል ማለት ነው? 4512 ከዛ ይሄኛው 3421 ስለዚህ እነዚህን ስንደምራቸው በመጀመሪያ ደረጃ ምንድነው የምናደርገው? የመጀመሪያው ከዚህ ጋር ሁለት ከአንድ ጋር ማለት ነው መደመር የምንችለው አሁን ሁለትን ከማን ጋር ነው? ከአንድ ጋር። ከዛ አንድን ደግሞ ይችኛዋን አንድ ከሁለት ጋር እንደምራለን። አምስትን ከአራት ጋር እንደምራለን። አራትን ከሶስት ጋር እንደምራለን። እኩል ነው እንልና ሁለት እና አንድ ስንት ነው? ሁለትና አንድ ሶስት ሁለትና አንድ ሶስት ማለት ነው። ከዛ አንድና ሁለት ይህም ሶስት አይደል? አንድና ይህም ሶስት እሺ አምስትና አራት አምስት ሲደመር አራት ስንት ነው? ዘጠኝ ማለት ነው። በጣም በቀላል መንገድ እሺ አራት ሲደመር ሶስት ሰባት ማለት ነው። ስለዚህ የዚህ ቁጥር ድምር ምን ስንት ነው ማለት ነው? 7933 ኤግዛክትሊ 7933። ስለዚህ ከካልኩሌተሮች ሳትጠቀሚ በራስሽ በስክሪፕቶ በዚህ መንገድ በቀላሉ መጻፍ ትችያለሽ ማለት በቀላሉ መደመር ትችያለሽ ማለት ነው። በጣም ቀላል ነው። መደመርና መቀነስ በጣም ቀላል ነው። ማባዛትም ቀላል ነው። ትንሽ ማካፈል ከበድ ሊል ይችላል። ስለዚህ በዚህ መንገድ ትሰሪያለሽ። ወደ ሁለተኛው ስንመጣ ይሄኛው ነው። ይሄ ስንት ቁጥር ነው? 6242 በጣም ጥሩ 6242 ይሄኛውስ 5321 አሁን በደንብ ግልጽ ነው። ስለዚህ አሁንም በቀድሞ መሰረት እኩል ነው እንላለን።
እንደምራቸዋለን እያንዳንዳቸው። የመጀመሪያው 2 እና 1 ነው አይደል? 2 እና 1 ስንት ነው? 3። ከዛ 4 እና 2 የምንጀምረው በቀኝ በኩል ነው። እዚህ ጋር አሁን ሚስጥሩ አሁን በቀኝ በኩል መጀመራችን ነው። በቀኝ በኩል ከዚህኛው ወደዚህ በዚህ በኩል ብንጀምር አይቻልም። እሺ 4 እና 2 6 ማለት ነው። ከዛ 2 ይችኛዋ 2 እና ይችኛዋ 3 5 ማለት ነው። 5 ከዛ ይችኛዋ 6 እና ይችኛዋ 5 11 አሁን ያው ከእቅዳችን በለጠብን ቁጥሩ ማለት ነው። ከ10,000 በላይ ሆነብን። ስለዚህ ይሄኛው ማንበብ ትችያለሽ? ትሞክሪያለሽ? 11,563 በጣም ጥሩ 11,563 ይችኛዋን አንድ ብንደመስሳት የለችም ብለን ኢማጂን ስንት ይሆናል ቁጥሩ? 15,600 አይደለም። እዚህ ጋር ነው ትልቅ ስህተትሽ አንቺ። አሁን ይሄ ነው ስህተትሽ። 1563 በቃ 1563 ነው እንጂ 15,000 አይደለም። ለምን 15,000 ማለት ከ10,000 እስከ 100,000 ከ10,000 ወደ ላይ ያሉት ከሆነ ባለ 5 ዲጂት ወይም ባለ 5 አሃዝ ናቸው ማለት ነው። ኦኬ፣ ስለዚህ እነዚህን ምሳሌዎች ካየን ሌላ ምሳሌዎችም ሰጠን እንመልከት። 2 ምሳሌዎች እንጨምር። እንደዚህ ሞክረሽው ታውቃለሽ ወይ? ደግሞ ቪዲዮ እንደዚህ አይነት ገጥሞሽ ያውቃል? እንደዚህ አይነት ካልኩሌሽን እንደዚህ አይነት አሰራር ደብተርሽ ላይ ጻፊያቸው እንዳለ ጽፌያቸዋለሁ። ኦኬ እሺ፣ በመጀመሪያ ደረጃ አንድንና ማን እንደምራለን? አንድና ዜሮ ስንት ይሆናሉ? 10 አይደለም። አንድና ዜሮ ቁጥሩን ወስደን አይደለም የምንጽፈው፣ ድምሩን ነው። እዚህ ጋር አሁን ድምር ነው የምናወራው። 1 + 0 አንድ ሲደመር 0 ስንት ይሆናል? አንድ ነው የሚሆነው። ዜሮ ቫልዩለስ ነው። በመደመር ውስጥ ምንም አይነት እንትን የለውም፣ ጥቅም የለውም በመደመር ህግ ማለት ነው። ዜሮ ጨመርሽ በቀነስሽም ዜሮ ያው ነው። ስለዚህ አንድን እንጽፋለን። 1 ከዛ 2 ሲደመር 9 2 ሲደመር 9 11 2 ሲደመር 9 11 ማለት ነው። 11 ግን ከዚህ ላይ በደንብ እንድታይ የምፈልገው 11 ብለን አይደለም የምንጽፈው። ኦኬ፣ ቀረኝ የሚል ህግ ያለ በመደመር ጊዜ ቀረኝ የምንለው ህግ አለ። ስለዚህ 11 ሲመጣብን አንድን ጽፈን አንድ ይቀረናል እንላለን። አንድን ጽፈን አንድ እዚህ ጋር ይቀራል። ይቺ እንቆጥባለን ማለት ነው። ወደዚህኛው ነው የምትተላለፈው። እሺ፣ ከዛ ይሄኛው 3 ሲደመር 8 11 አይደለ? 11 ግን 11 ብለን አይደለም የምንጽፈው። ይቺ ቅድም አንድ ቀርተናለች ያልናት አለች። 11 ሳይሆን እዚችኛዋ ጋር ስንት ይሆናል? 12 አሁንም 12ን አይደለም የምንጽፈው፣ ምክንያቱም አልጨረስንም። ሌላ ቁጥር አለን ደግሞ የምንደምረው።
ስለዚህ ሁለትን ጽፌ ማናለኝ እቺ ጠፍታለች። ሁለት አንድ አለኝ ማለት ነው። 12 አይደለ? ሁለትን ጽፌ አንድ አለኝ። እሺ የመጨረሻ ሁለት ነው የሚቀረን። የመጀመሪያ አንድ አለ፣ ያሁን አንድ አለ፣ ሁለት ይቀራል። ኦኬ አሪፍ ጥያቄ። እንደዛ እንዳይሆንማ በመጀመሪያ 2 ሲደመር 9 11 ብለን አንድን ጽፈናል አይደል? አንድን ጽፈን አንድ አለን። እሺ ከዛ 3 ሲደመር 8 11 አይደል? ከቀድሞ ጋር 12 ቅድም አንድ አለን ያልናትን እቺን ደምረናታል 12 ቀድመን ደምረናታል። ሁሌም ማጠራቀም አይደለም። እሺ ደምረናታል። ስለዚህ ሁለትን ጽፌ አንድ አለኝ ማለት ነው። ሁለትን ጽፌ አንድ አለኝ። ከዛ በኋላ 4 ሲደመር 4 ነው የቀረነው። 4 ሲደመር 4 4 እና 4 8 ነው። 8 ከቅድሟ ጋር ቀሪዋ ጋር 9 ማለት ነው። 9ን እንጽፋለን። ስለዚህ 4321 ሲደመር 4890 ስንት መጣለን? 92,011 ኖ 92 አይደለም። 92 አሁን አንቺ ያው በደንብ ትልቅ ስተትሽ ቁጥር ስታነቢ ላይ ዲጂቱ ስንት እንደሆነ አትቆጥሪው። አሁን እነዚህ ስንት ዲጂቶች ናቸው? ዲጂት ስል ገብቶሻል? ግን ዲጂት ስል ስንት ፊደሎች ናቸው? ልክ በፊደል ደረጃ እንደምንለው ማለት ነው። ይቺ አንድ አለች፣ ይቺ ሁለት አለች፣ ይቺ 3 አለች፣ ተኛዋ 4 ማለት ነው። ስለዚህ ስንት ፊደሎች እንደማለት ነው። ያው በአማርኛው ሕግ እኛው ጋር ዲጂት ብለን እንጠራዋለን። ስለዚህ የምትጀምሪው ይኸውልሽ አሁን እንዴት ነው? 100 የሚለውን አጥፊ። 9 ብለሽ 100 አይደለም፣ እሺ ነው። 9 እሺ 9,000 ተይ እንጂ አታናጅ። 900 ነው ያልሽው አንቺ። 900 መጀመሪያ ላይ ግን 9,211 እንደዛ አይደለም ያልሽው። እንደዛ ከሆነሽ ይሆንልሽ፣ ደስ ይበልሽ። ግን ያልሽው እንደዛ አይደለም። 9,092 ነው ምናምን ያልሽ አንቺ መሰለኝ፣ እንደዛ ነገር። 9,000 ብቻ አላልሽም። 9,211 9,211 ከሆነ ትክክል ነሽ ማለት ነው። ትክክል ነሽ። እሺ መልሱም ጻፊውና ራስሽ ትለማመጭበታለሽ። እሺ ይሄኛውን እንስራ። አሁን 5670 ሲደመር 4532 ያንዳንዳቸው እንደምር። 0 ሲደመር 2 7 ሲደመር 3 10 ዜሮን ጽፌ አንድ አለ፣ አንድ ቀሪ አለ ማለት ነው። 6 ሲደመር 5 11 ከቅድሟ ጋር 12 ሁለትን ጽፌ አንድ አለች እንዳል ቋሚ ትቀመጣለች ማለት ነው። ከዛ 5 ሲደመር 4 9 ከዛ ከአንድ ጋር 10 ማለት ነው። ስለጨረስኩኝ 10ን እጽፈዋለሁ ቀጥታ ስለጨረስኩ ነው እንጂ ሌላ ቁጥር ኑሮ ቢሆን አሁንም 0ን ጽፌ አንድ አለ እያልኩኝ እቀጥላለሁ። ግን ጨርሻለሁ፣ 10ን ጻፍኩት። ስለዚህ ይህ ቁጥር ስንት ይሆናል ማለት ነው?
12,200 12,000 አይደለም 10,000 10,202 10,202 ማለት ነው። 10,202 በዚህ መንገድ መለማመድ ትችያለሽ ማለት ነው። አሁን ላይ ከመደመሩ በላይ ለአንቺ አሁን እንደከበደሽ ያየሁት ቁጥሮቹን ማንበቡ ነው። ቁጥሮቹን የመሳሳት ነገሮች አሉ። ስለዚህ በደንብ ታጠኛቸዋለሽ። የምታጠኝ ከ10,000 በታች ያሉትን በደንብ ትኩረት አድርጊበት። እስኪ አሁን የምሰጥሽ የቤት ስራ አለ። ይህንን የቤት ስራ ልክ በዚህ ምሳሌ መሰረት ጽፈሽ ሰርተሽ ካልኩሌት አድርገሽ ምክንያታዊ ሆነሽ የምትሰሪው ማለት ነው።